ህዝባችን ጠይቋል። ገባህ አይደለ? በምክር ቤትም ብትል በምንም ብትል በተለያዩ ቦታዎች ጠይቀዋል። ከዛም አልፎ ተርፎ ደግሞ ጋዜጠኞቻችን፣ የህዝብ እንደራሴዎቻችን፣ ፖለቲከኞቻችን፣ አክቲቪስቶቻችን ጠይቀዋል። ተረዳህ? የነዛ ድምፅ ሆኖ ካልተሰማ የነዛ ጥያቄ በሰላማዊ መንገድ ጥያቄ ሆኖ ካልሰማ በአፈሙዛችን ላይ ነው መልሳችን ያለው። አለቀ። ዓለም የጉልበተኞች ናት በዚህ ሰዓት ማለት ነው። ምክንያቱም በሰላማዊ መንገድ ስለጠየቅ አመድ አፋሽ እየተባለ ነበር። ገበሬ የአማራ ገበሬ ተንቆ አይደለም እንደ የጅራፍ ፖለቲካ እየተባለ እሱ የጠየቀው ጥያቄ የጅራፍ ፖለቲካ ጀመሩ፣ ለቅሷቸውን ጀመሩ እየተባለ ይሙቱ ችግኝ እንተክልባቸዋለን እየተባለ አማራ ህዝብ ላይ ቀልድ ሲቀለድ እንደዛ ህዝብ ዋኔ እያለ ሲያለቅስ ሲጮህ በድሮን ሲጮህ አንተ ቁጭ ብለህ እያየህ ሌላ ነገር እዚህ ትርኪ ምርኪ ነገር በሰላማዊ በምናምን የለም። ከእንግዲህ በኋላ ሰላማዊ ምናምን የለም። ሲጀምር አንጠይቅምም። ይሄንን ማወቅ አለብህ። ምክንያቱም ጠይቀን ይሄ ያዝነው ሰላማዊ ሰልፍ ወደ ሰይፍ እንዳይቀየር እያለ የአማራ ህዝብ ሲጮህ ነበር። ገባህ? የገጠመህ ደግሞ ገበሬው አልኖር ያለ ገባህ? መኖር ያቃተ ገበሬ ነው የገጠመህ እንጂ ሌላ ኃይል አይደለም መጥቶ የገጠመህ። ዛሬ አንተ ቁጭ ብለህ ያውም አማራ ነኝ ብለህ ስለ ሰላማዊ ሰልፍ ልታወራ። ኧረ ሼሚው ብራዘር ትንሿ እየሰማሽ ነው። አንቺ የምትናገሪው አሁን በቃ የለክና የለ ነው አንቺ የምትናገሪው ማለት ነው። የለክ ሳይሆን እስኪ አንቺ እንደራስሽ ቁጭ ብለሽ ስታስቢ አንድ ሰው ከቤቱ የተፈናቀለ የለም በመከላከያ ሰራዊት ማለት ነው። መከላከያ ሰራዊት ማለት ከፖለቲካና ከእንትን ነፃ ነው። እኔ ስለ ፖለቲካ አላውቅም፣ ግን መከላከያ ሰራዊት አይደል እንደ ሀገሩ ማስከበር ያለበት ወንድሜ? ኖ ሀገሩ መጠበቅ ያለበት መከላከያ ሰራዊት ነው። መከላከያ ሰራዊት መጠበቅ ያለበት ዳር ድንበር ነው። ግን በሰላም በጉልበት መንግስት አፈናቅላለሁ መፈንቅለ መንግስት ያደርጋል፣ ያን ይከላከላል። በቃ እየጠበክ ነው ወይ? ዳር ድንበርህን እየጠበክ ነው? ጠርቼልሃለሁ እኮ በሱዳን እየጠበክ አይደለም። ሱዳን የወሰደችው መሬት አስመልስ፣ ኤርትራ የወሰደችው መሬት አስመልስ። የት ነው ኤርትራ የወሰደችው? እነዚህ ልጆች አንቺዬ፣ እኔ የምልህ ቆይ መቼ ነው አንተ ወደ መከላከያ ሰራዊት የገባው? እኔ 2013 አሁን ምንም ነገር በቃ የሀገርህ ዳር ድንበር ሰላም ነው ለአንተ? እንኳን ሀገሬ ቀርቶ የሰፈሬ ራሱ ሰላም አይደለም። እና ታዲያ አሁን እኔ የምልህ እንደው አንድ ጥያቄ ብቻ አልጠይቅ። አሁን እውነት የዚህን መንግስት አካሄድ ልክ ነው ብላችሁ ነውንስ እያወቃችሁ ሀገሪቷንም ህዝቧንም እያጠፋ እንደሆነ አውቃችሁ ነው እየሰራችሁ ያላችሁት? እኔ እኮ ግራ ይገባኝ፣ ማን ነው የሚያጠፋው? አንተ ልጅ ያመሃል እንዴ? ጤነኛ ነህ? ኧረ እናት መሳሪያ አይቻልም። ወይንም ደግሞ ያለበት ቦታ ጥሩ ካልሆነ አይ አይደለም ሀያት፣ እኔ እኮ ይኸውልሽ በማንነቴ ማለት ነው 2008 ላይ እኮ ነው በአማራ መገፋት የጀመርነው። ቆይ ሀዩ፣ እኛ እኮ 2008 ላይ ከክልል ውጭ ያለን አማራዎች እኮ 2008 ላይ ነው መገፋት የጀመርነው። አሁን አይደለም። በነገራችን ላይ የኛ ስቃይ የጀመረው እኮ 2008 ላይ ነው። አሁን አይደለም። ይሶክ ይታዩ ሁሉንም ነገር ታዩ። ይሄ ሰውዬ ከመጣ በኋላ ደግሞ ምን አይነት ስቃይ ውስጥ እንደነበርን ሁላችንም እናውቃለን፣ እያንዳንዳችን። ዛሬ ግን የሆነ ነገር ሲባሉ ኦኬ ወይን ወደ ሚዲያ አትንጡ። እውነት እንደ አይነት ነገር የምትፈሩትን አትንጣ። ማነው ጃሎበል? ጃሎበል እውነት ነው። አሁን አንተ ማነው ጃሎበል ያለህበት ሁኔታ እውነታውን እያወቅ መናገር የሚከብድበት ሁኔታ ላይ ሆነ አትግባ። ምክንያቱም ተገባ መከላከያ ላይ ካልክ ብዙ ጥያቄ ትጠይቃለህ። አሁን ደግሞ አልጠየቅንህም። አሁን ላይ ስለምትጠየቅ እንደዚህ ያለ ወይንም እውነታውን እያወቅ መናገር የሚከብድ ከሆነ አትግባ። እሱ ነው የራስ መመክር ማለት ነው። ግን ይሄ ከወንድሞቻችሁ ጋር ይሄ አፈሙዝ መዟዟሩ ምናምን የአማራ መከላከያዎች ለእናንተ አይጠቅማችሁ። 4 ነጥብ ዘመድ ከዘመዱ አህያ ካመዱ የሚባል ነገር አለ። ወንድም ፋኖ ላይ መሳሪያ ዞራለሁ አፈሙዝ አዞራለሁ የምትሉትን ሐሳባችሁን ቁማችሁ ሰቡበት።
ከዛ ውጭ አትግቡ። መናገር ካልቻላችሁ አትግቡ። ያላችሁበት ሁኔታ እውነታውን እንድትናገሩ የማይፈቅድላችሁ ቦታ ላይ ተሆናችሁ አትግቡ። ሰላም ሰላም፣ እንዴት ናችሁ? ሰላም። ቆይ አንዴ ይኸውልሽ፣ አሁን ዝም ብለን ስናየው ሁሉንም ነገር ተውት። ይሄንን መገደሉ፣ መጨፍጨፉ ምንም ሁሉን ነገር ይተው። እንግዲህ እንደምታውቂው የአማራ ማህበረሰብ አዲስ አበባ ይገባል። መታወቂያው እየታየ አማራ ከሆነ ቀንዱን እየተባለ ይታሰራል። ወይም ደግሞ ተይዞ 500 ሺህ ብር 1 ነጥብ እየከፈለ ነው የሚወጣው የሚለቀቀው። ይህንን እያንዳንዱ የመከላከያ ሰራዊት ያውቃል። በነገራችን አማራ ስፔሻሊ አማራ የተባለ አማራ አላቅም። ለምሳሌ በአረባክ ዝም ብለህ ነው አንተ አላቅም ምናምን አትበል። ልጅ አሉ እግዚአብሔር የምር አላቅም። ስሚ እንጂ ትንሿ ቆይ ልጠይቀው። አንዴ ወንድሜ ራስህን ነው የምትዋሸው እንጂ እኔን አይደለም። ይህንን ወቅ ራስን እያታለልክ ራስን እየዋሸህ ነው። በነገራችን ላይ አንድ ነገር ልንገር፣ እኔ ስሜታዊ ቢሆን እኔ ብናደድ ካየሁት ከደረሰብኝ አንጻር ሊሆን ይችላል። ነገር ግን አንተ በአይነህ እያየህ አማራ ማህበረሰብ ላይ የሚደርሰውን ግፍና መከራ እያየህ እንደዚህ ስትዋሽ ደግሞ እኔ በደረሰው ግፍና መከራ ሳይሆን እማዝነው በአንተ ነው እማዝነው። ለምን ብትል እያየህ እንዳላየህ እየሰማህ እንዳልሰማህ። በእርግጥ ይኸውልህ የሚከፈል ገንዘብ ሊያሳሳህ ይችላል። እኔ ሐቁን ነው የምነግርህ። ነገር ግን መከላከያ ደግሞ የለውም ትንሿ። ኧረ በእናትህ ደሞዝ የለውም ምናምን አለ ድብ እናድርግሃለን። ባይኖርህማ ለሐቅ ትቆማለህ። ለሐቅ ቁም። ሌላውን ይኸውልህ አንተ በነገራችን ላይ ይችን ውድ ነፍስህን ለህዝብህና ለሀገርህ ለመስጠት ከኔ ይኸውልህ እኔ ከምኖር ህዝቤ ይኑር ብለህ ነው አይደለ የወጣኸው? የህዝብ ከኔ ህይወት የህዝቤ ህይወት ይበልጣል ብለህ ነው አይደል የወጣኸው? ነገር ግን አሁን እየሰራህ ያለው ነገር ትክክል አይደለም። ማወቅ አለብህ። ይሄንን ማየት አለብህ። አማራው ህዝብ ላይ ምን እየደረሰ እንደሆነ እዛች ኢትዮጵያ የምትባል ሀገር ላይ አማራው ምን አይነት ስቃይ እየቀመሰ እንደሆነ ማወቅ አለብህ። እኔ ብዙ ነገር ላሰማህ ይችላል። እንዴ ሀዩ አልሰማሽውም እንዴ? መከላከያ ተደዋውሎ ምን እንደተተባባሉ አንተ አማራ ክልል ገብተህ አንድ አማራ ተገደልክ፣ እኔ ኦሮሚያ ክልል ያለው ተገልልሃለሁ ሲል ነበረ። በነገራችን እኔ አንድ በጣም የሚያስጠላ ነገር ባሰማህ አሁን በጣም ነው የምታዝነው። እኔ አንድ መከላከያ ሰራዊትን ይዤ ሚዲያ ላይ አብይ አህመድ የአማራ ማህበረሰብ ግደል ካለህ ትገላለህ ስለው አዎ እገላለሁ ብሎኛል። ተፈለክ አሰማሃለሁ። ይሄ ደግሞ መከላከያ ለምን ነው የሚገለው? ትእዛዝ ነው አለ። ሄድና ግደል ተተባልኩ እገላለሁ አለ። ትእዛዝ ነው ብሏል። አንድ መከላከያ አይደለም ሺህ መከላከያዎችን ላመጣልህ ይችላሉ። አማራ ህዝብ ላይ የሚሰሩትን ስራ ስለማቅ የምታስረጂው አሁን ምንድነው? ምድር ላይ እኮ ያውቀዋል። አንዳንዴማ አንድ ከማያደክም ነገር እሱ አሁን ከአንቺ ይልቅ 100% ትእዛዙንና አላማውን ያውቃል። ማንን እየገደለ እንደሆነ ምን እያደረገ እንደሆነ ያውቀዋል። ስለዚህ ልታስረጂው ልትደክሚበት አይገባሽም። ማስረጃ ምናምን ማስረጃ ያስፈልገውም ራሱ በተግባር እያደረገው ያለ ነው። ሆዱን አምኖ በጥቅም ተደልሎ ትእዛዝ እየፈጸመ ያለ ሰው ነው። ስለዚህ እሱ መከላከያ በጥቅሉ የመከላከያ ተቀዳሚ ዓላማዎች ምን እንደሆኑ ያውቃል። አሁን ደግሞ ምን እያደረገ እንደሆነ ያውቃል። አሁን በጥቅሉ የኦህዴድ ስልጣን አስጠባቂ ነው። መከላከያ የትኛው ባለሀብት ነው? መከላከያ ሰማይ ድልለው የትኛው መከላከያ? አስጨርሰኝ መጀመሪያ አስጨርሰኝ። ምን ለምን እናሰረጁ? አይጠቅምም። ለፈለፍ ተገባ ጀምሮ እያወራ ነው። አይጠቅምም። የማይጠቅም ነገር በጥቅሉ ያውቃል ሙልጭ አድርጎ። የመከላከያ ዓላማ ምንድን ነው? አሁን ያለ የት ነው? ምን ነው እየሰራ ያለ ያውቀዋል። ሁላችን እናውቀዋለን። መድከምም አይጠበቅብንም። በጥቅሉ መፍትሄ ነው ማምጣት ያቃተን እንጂ ችግሩ ማላ ያለ ምን እየሆነ ነው እናውቀዋለን። ለምሳሌ እሱ መከላከያ ዳር ድንበር የውጭን ጠላት መከላከል በሚችልበት ፋንታ ተገልብጦ ባህር ዳርና ጎንደር ሰፍሮ ወሎና ሸዋ ላይ መሀል ከተማዎች አማራ ክልል ከተማዎች ላይ ኃይሉን አስፍሮ ነው የአማራን ህዝብ እናቶችና እህቶች እየደፈረ ህፃናትን እየገደለ ያለው። ስለዚህ ይህ ላይ ነው ጅቡቲ ላይ ሆኖ እየደወለ ያለ። ጅቡቲ ደንበር ላይ ሆኖ አይደለም እያወራ ያለ። ሱዳን ደንበር ላይ ሆኖ አይደለም እያወራ ያለ። የሱዳንን ጠረፍ አይደለም እየጠበቀ ያለ። የየትኛውን የጠረፍና የድንበር ማንነት እያስከበረ ነው? አሁን እዚህ መጥቶ ግን በጥቅሉ ዞሮ ብናወራም ምንም ድካም ካልሆነ በቀር ምንም መፍትሄ እያመጣን ስላልሆነ
እዚህ ግን መጥቶ ደግሞ እንደማያውቅ ምናምን መድከምም አይጠበቅም በጥቅሉ ማለት ነውና ያው ብዙ ማውራቱ አስፈላጊም አይደለም። እንደኔ እንደ ግሌ ምንም መፍትሄ ማምጣት ስላልቻልን በዚህ በማውራት እነሱ የኛን አላማ ለምሳሌ የሆነ ሰው ሚዲያ ላይ ብዙ ጊዜ የማየው ሁላችንም ማወቅ ያለብን ብዬ ማስበው እንደ ግሌ ተልኮ የሳይበር ባለሙያዎቹ አሰልጥኖ የሚለቃቸውና የሀገርን ንብረት እየዘረፈ የሚያሸክማቸው ኦህዴድ ወይም ደግሞ ብልጽግና ማንኛውም ሚዲያ ላይ ይመጡና የማይሆን ሐሳብ ያቀርባሉ ማለት ነው። በዛ ምክንያት ሰው የነበረውን ታይትል ወጦ ከርዕስ ወጦ የነሱን እንትን ሲከራከርበት ይውላል። ስለዚህ የነብደፍነው ንድፍ ሐሳብ ወደፊት እንዳይሄድ ወደዚህ ወደ ቅራ ወደ እንዲህ እንትን ማለት ነው አላማቸውና ብዙም ደግሞ እነሱ ጋር ያምጥባለትና ያስፈልግ እንዳጨርሻለሁ። አመሰግናለሁ። ሀዩዬ እኔ ልወጣ ነው። አመሰግናለሁ ስለነበረን ቆይታ። አማራው ተራራው የሚለው ልጅ አትቦልኩት እሺ። እኔ ነኝ አሁን ከብሎክ ያወጣሁት። ቅናጃም የሆነ ልጅ ነው ግን አትቦልኩት። ማን ነው አማራው ተራራው ማሪ? እኔ አለከም ማን እንደሚቦልክ ራሱ አላውቅም። አይ የሆነ ሰው ቦልኮት አይቼው ነበርና እኔ ነኝ አሁን ከብሎክ ያወጣሁት። አትቦልኩት። ለማንኛውም ፋሚሊ ነው። ስንሳሳት ምናምን ስህተት ካለብን እንመለሳለን እንጂ መቦላለቅ ጥሩ አይደለም። እኛው በእኛ እና ለማንኛውም ቲኑ ናኒ በቃ ጋይስ መልካም ቆይታ። እሺ የሆነ ስራ አለች ብሎ ወጣ ነው። ያላ መልካም ቆይታ ይሁንልሽ። ማታ ትገቢያለሽ? ያ ማታ እንገናኛለን። ያላሽ በቃ ኸይር ነው። ኸይርና ትባየ ሰላም ነው ወይ ዘንድሮ? ሀዩ እንዴት ነሽ? አለንማ ደህና ነሽ? ደህና ነኝ አለሁ እግዚአብሔር ይመስገን። ሁሉ ሰላም? ዋናው መኖር አለን ማርያም አልሐምዱሊላህ። ልንወጣ ስንል መጣሽ። ኤች ሀሳብ አለሽ? ከላይም ያለህ እንዲሁም ቲና ሀሳብ ቲና እንኳን ኤች ሀሳብ አለሽ? ማማዬ እኔ ሀሳብ የለኝም። እዚህ ጋር የሚገቡትን ሰዎች በቃ አለመስማት ነው። ራሳችሁ ጠንክሩ፣ በርቱ። ማማም የምትሰጠው በቤቷ ላይ የምትሰጣቸው ሀሳቦች በጣም ዳንጀርስ ናቸው፣ ደስ ይላሉ። አንቺም ጎበዝ ልጅ ነሽ። ባላችሁበት ሌቭል ላይ ጠንከር ብላችሁ ነገሮችን ጠንከር አድርጋችሁ በቃ መቀጠል ነው። አይዟችሁ። እዚህ ጋር ግን የሚገቡ ዝም ብለው ይሄ ድንዘዞች ድንዝዝ ያሉ ለምንም የማያገለግሉ ደንቆሮችን ማለት ነው አትስሙ፣ አዳፕት አታርጓቸው ማለት ነው። እና በርቱ፣ ከጎናችሁ ነን። የምትሰጡት ሀሳብ ደግሞ ደስ ነው የሚለው። በጣም ነው እኔ እህቴንም ወዳት አንቺንም ወድሻለሁ። ምን ብዬ ልንገርሽ? በቃ ጨርሻለሁ። ስራ ስለሆንኩኝ እየተወዛገብኩ ነው የማወራ። እሺ እኔ ወድሽ እሺ የሚወጣ ነው። መልካም ቆይታ ይሁንላችሁ ጋይስ። መልካም ምሽት ይሁንላችሁ። መልካም ቆይታ ይሁንላችሁ። ደህና አምሹ፣ ደህና ሁኑ። ባይ ባይ።